መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 22 ዳዊትም ይህ የእግዚአብሔር ቤት ነው፣ ይህም ለእስራኤል ለሚቃጠል መሥዋዕት የሚሆነው መሠዊያ ነው አለ። ዳዊትም በእስራኤል ምድር የነበሩትን መጻተኞች ይሰበስቡ ዘንድ አዘዘ። እግዚአብሔርንም ቤት ለመሥራት የሚወቀሩትን ድንጋዮች ይወቅሩ ዘንድ ጠራቢዎችን አኖረ። ዳዊትም ለበሮቹ ሳንቃ ለሚሆኑ ለሚስማርና ለመጠረቂያ ብዙ ብረት ከብዛቱም የተነሳ የማይመዘን ናስ አዘጋጀ። ሲዶናውያንና የጢሮስ ሰዎች ብዙ የዝግባ እንጨት ወደ ዳዊት ያመጡ ነበርና ቁጥር የሌላቸውን የዝግባ እንጨቶች አዘጋጀ። ዳዊትም ልጄ ሰሎሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሠራው ቤት እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል፣ ስለዚህ አዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ። ልጁንም ሰሎሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ስም ቤት ይሠራ ዘንድ አዘዘው። ዳዊትም ሰሎሞንን እንዲህ አለ፣ ልጄ ሆይ እኔ ለአምላኬ ለእግዚአብሔር ቤት እሠራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል። በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሠራም። እነሆ የረፍት ሰው የሚሆን ልጅ ይወለድልሃል፣ በዙሪያው ካሉ ከጠላቶቹ ሁሉ አሳርፈዋለሁ። ስሙ ሰሎሞን ይባላልና በዘመኑ ሰላምንና ጸጥታን ለእስራኤል እሰጣለሁ። እርሱ ለስሜ ቤት ይሠራል፣ ልጅም ይሆነኛል፣ እኔም አባት እሆነዋለሁ። የመንግሥቱንም ዙፋን በእስራኤል ላይ ለዘላለም አጸናለሁ። አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስለ አንተም እንደተናገረ ያከናውንልህ። የአምላክህንም የእግዚአብሔርን ቤት ሥራ። ብቻ የአምላክህን የእግዚአብሔርን ሕግ ትጠብቅ ዘንድ እግዚአብሔር ጥበብንና ማስተዋልን ይስጥህ፣ በእስራኤልም ላይ አሰልጥንህ። እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓትና ፍርድ ታደርግ ዘንድ ብትጠነቀቅ በዚያን ጊዜ ይከናወንልሃል። አይዞህ፣ በርታ፣ አትፍራ፣ አትደንግጥም። አሁንም እነሆ በድህነቴ ለእግዚአብሔር ቤት 100,000 መክሊት ወርቅና 1,000,000 መክሊት ብር ሚዛንም የሌላቸው ብዙ ናስና ብረት አዘጋጀው። ደግሞም እንጨትና ድንጋዮች አዘጋጀው። አንተም ከዚያ በላይ ጨምር። በአንተም ዘንድ ብዙ ሠራተኞች፣ ድንጋይና እንጨት ወቃሪዎችና ጠራቢዎች፣ ሥራውንም ሁሉ ለማድረግ ጠቢባን ሰዎች ሁሉ አሉ። የሚሠሩበት ወርቅና ብር፣ ናስና ብረት ቁጥር የለውም። ተነስተህ ሥራ፣ እግዚአብሔርም ካንተ ጋር ይሁን። ዳዊትም ደግሞ ልጁን ሰሎሞንን ያግዙ ዘንድ የእስራኤልን አለቆች ሁሉ እንዲህ ሲል አዘዛቸው። አምላካችሁ እግዚአብሔር ከእናንተ ጋር አይደለምን? በምድርም የሚቀመጡትን በእጄ አሳልፎ ሰጥቶአልና ምድርም በእግዚአብሔርና በሕዝቡ ፊት ተገዝታለችና በዙሪያችሁ ሁሉ ረፍትን ሰጥቶአችኋል። አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ለእግዚአብሔርም ስም ወደሚሠራው ቤት የእግዚአብሔርን የቃል ኪዳኑን ታቦትና የእግዚአብሔርን ንዋየ ቅድሳት ታመጡ ዘንድ ተነስታችሁ የአምላክን የእግዚአብሔርን መቅደስ ስሩ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእስራኤል ላይ ያነገሠው። የእስራኤልንም አለቆች ሁሉ ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቆጠሩ። ቁጥራቸው በእያንዳንዱ ነፍስ ወከፍ 38,000 ነበረ። ከእነዚህም ውስጥ የእግዚአብሔርን ቤት ሥራ የሚያሰሩት 24,000 ነበሩ። 6,000 አለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሠሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት እንደ ሜራሪም በየሰሞናቸው ከፈላቸው። ከጌድሶናውያን ለአዳንና ሰምዔ ነበሩ። የለአዳን ልጆች አለቃው ይሄኤል፣ ዜቶም፣ ኢዮኤል 3 ነበሩ። የሰሜኢ ልጆች ሰሎሜት፣ ሐዝኤል፣ ሐራን 3 ነበሩ። እነዚህ ለአዳን አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኢኢት፣ ዚዛ፣ የዑስ፣ በሪዓ ነበሩ። እነዚህ 4ቱ የሰሜኢ ልጆች ነበሩ። አለቃው ኢኢት ነበረ፣ ሁለተኛው ዚዛ ነበረ። የዑስና በሪዓ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቆጠሩ። የቀዓት ልጆች እንበረም፣ ይስዓር፣ ኬብሮን፣ ኦዞኤል 4 ነበሩ። የእንበረም ልጆች አሮንና ሙሴ ነበሩ። አሮንም ከሁሉ በላይ የተቀደሰ ይሆን ዘንድ ተለየ። እርሱና ልጆቹ ለዘላለም በእግዚአብሔር ፊት ያጥንና ያገለግል ዘንድ በስሙም ለዘላለም ይባርክ ዘንድ።
የእግዚአብሔርም ሰው የሙሴ ልጆች በሌዊ ነገድ ተቆጠሩ። የሙሴ ልጆች ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረዓብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረዓብያ ልጆች እጅግ ብዙ ነበሩ። የኢሳር ልጆች አለቃው ሰሎሜት ነበረ። የኬብሮን ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ ሦስተኛው የሕዚኤል፣ አራተኛው ይቅማም ነበሩ። የኡዝኤል ልጆች አለቃው ሚካ፣ ሁለተኛው ይሽያ ነበሩ። የሜራሪ ልጆች ሞሖሊና ሙሲ ነበሩ። የሞሖሊ ልጆች አልዓዛርና ቂስ ነበሩ። አልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቧቸው። የሙሲ ልጆች ሞሖሊ፣ ኤደር፣ ኢያሩሚት 3 ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከ20 ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቆጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ ረፍት ሰጥቶአል፣ በኢየሩሳሌምም ለዘላለም ይቀመጣል። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከሙም አለ። በመጨረሻውም በዳዊት ትእዛዝ ከ20 ዓመት ዕድሜ ጀምሮ ከዚያም በላይ ያሉት የሌዊ ልጆች ተቆጠሩ። ሥራቸውም የእግዚአብሔርን ቤት በየአደባባዩና በየጓዳው ውስጥ ለማገልገል፣ ቅዱሱንም ዕቃ ሁሉ ለማንጻት፣ የእግዚአብሔርንም ቤት አገልግሎት ለመሥራት ከአሮን ልጆች እጅ በታች ነበረ። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድም ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ነበር። ሥራቸውም በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱም በየመባቻዎቹም በየበዓላቱም እንደ ሥርዓቱ ቁጥር በእግዚአብሔር ፊት ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ፣ ለእግዚአብሔርን ቤት አገልግሎት የመገናኛውን ድንኳን ሥርዓት፣ የመቅደሱንም ሥርዓት፣ የወንድሞቻቸውንም የአሮን ልጆች ሥርዓት ለመጠበቅ ነበረ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 24 የአሮንም ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምርም ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቤሜሌክ ጋር ሆነው እንደ አገልግሎታቸው ሥርዓት ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ። እንዲህም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች 16፣ ከኢታምርም ልጆች እንደ አባቶቻቸው ቤቶች 8 አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታርም ልጅ በአቤሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለዮአሪብ ወጣ፣ ሁለተኛው ለዮዳኤ፣ ሦስተኛው ለካሪም፣ አራተኛው ለሰኦሪም፣ አምስተኛው ለመልኪያ፣ ስድስተኛው ለሚያሚን፣ ሰባተኛው ለአቆስ፣ ስምንተኛው ለአብያ፣ ዘጠነኛው ለኢያሱ፣ 10ኛው ለሴኬንያ፣ 11ኛው ለኤልያሴብ፣ 12ኛው ለያቂም፣ 13ኛው ለኦፓ፣ 14ኛው ለሼብአብ፣ 15ኛው ለቢልጋ፣ 16ኛው ለኤሜር፣ 17ኛው ለኤዚር፣ 18ኛው ለሐፊጼጽ፣ 19ኛው ለፈታያ፣ 20ኛው ለኤዜቄል፣ 21ኛው ለያኪን፣ 22ኛው ለጋሙል፣ 23ኛው ለድልያ፣ 24ኛው ለመዓዝያ። የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደሰጣቸው ሥርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ሥርዓት ይህ ነበር። ከቀሩትም የሌዊ ልጆች ከእንበረም ልጆች ሱባኤል፣ ከሱባኤል ልጆች ይሄድያ፣ ከረያባያ ልጆች አለቃው የሽያ፣ ከእስራኤላውያን ሰሎሜት፣ ከሰሎሜት ልጆች ያሃት፣ ከኬብሮንም ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ ሦስተኛው የሕዝኤል፣ አራተኛው ይቀምዓም፣ የኡዝኤል ልጅ ሚካ፣ የሚካ ልጅ ሻሚር፣ የሚካ ወንድም ይሽያ፣ ከየሽያ ልጆች ዘካርያስ፣ የሜራሪ ልጆች ሞሖሊ፣ ሙሲ፣ የያዝያ ልጅ በኖ፣ የሜራሪ ልጆች ከያዝያ በኖ፣ ሾሃም፣ ዘኩር፣ ኤብሪ፣ ከሞሖሊ አልዓዛር እርሱም ልጆች አልነበሩትም፣ ከቂስ የቂስ ልጅ ይረህምኤል፣ የሙሲም ልጆች ሞሖሊ፣ ኤዳር፣ ኢያሩሚት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአቤሜሌክም በሌዋውያንና በካህናት አባቶች ቤቶች አለቆች ፊት
ታላቁም እንደ ታናሹ እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 25 ዳዊትና የሰራዊቱ አለቆችም ከአሳፍና ከኤማን ከኤዶታም ልጆች በመሰንቆና በበገና በጸናጽልም ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ሥራ የሠሩ ሰዎች ቁጥር ይህ ነበረ። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ አሽርኤላ። እነዚህ የአሳፍ ልጆች በንጉሡ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ። ከኤዶታም የኤዶታም ልጆች ጎዶልያስ፣ ጽሪ፣ የሻያ፣ ሰሜኢ፣ ሐሸቢያ፣ መቲትያ። እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታቸው ከኤዶታም እጅ በታች ነበሩ። ከኤማን የኤማን ልጆች ቡቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢያሪሙት፣ ሐናንያ፣ ሐናኒ፣ ኤልያታ፣ ጊዶልቲ፣ ሮማንቲዔዘር፣ ዮሽባቃሻ፣ መሎቲ፣ ሆቲር፣ ማሐዚዮት። እነዚህ ሁሉ ቀንደ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል የንጉሡ ባለ ራእይ የሆነው የኤማን ልጆች ነበሩ። እግዚአብሔርም ለኤማን 14 ወንዶች ልጆችንና 3 ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆ የሚዘምሩ ዘንድ በእግዚአብሔርም ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍም ኤዶታምም ኤማንም ከንጉሡ ትእዛዝ በታች ነበሩ። የብልሃተኞቹም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበረ። ሁሉም ተካክለው ታናሹ እንደ ታላቁ አስተማሪውም እንደ ተማሪው ለሰሞናቸው ዕጣ ተጣጣሉ። የፊተኛው ዕጣ ከአሳፍ ወገን ለነበረው ለዮሴፍ ወጣ። ሁለተኛው ለጎዶልያስ ወጣ። እርሱ ወንድሞቹም ልጆቹም 12 ነበሩ። ሦስተኛው ለዘኩር ለልጆቹም ለወንድሞቹም ለ12ቱ። አራተኛው ለኤጽሪ ለልጆቹም ለወንድሞቹም ለ12ቱ። አምስተኛው ለነታንያ ለልጆቹም ለወንድሞቹም ለ12ቱ። ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለ12ቱ። ሰባተኛው ለኢስራኤል ለልጆቹም ለወንድሞቹም ለ12ቱ። ስምንተኛው ለየሻያ ለልጆቹም ለወንድሞቹም ለ12ቱ። ዘጠነኛው ለመታንያ ለልጆቹም ለወንድሞቹም ለ12ቱ። አስረኛው ለሰሜኤ ለልጆቹም ለወንድሞቹም ለ12ቱ። 11ኛው ለአዛርኤል ለልጆቹም ለወንድሞቹም ለ12ቱ። 12ኛው ለሐሸቢያ ለልጆቹም ለወንድሞቹም ለ12ቱ። 13ኛው ለሱባኤል ለልጆቹም ለወንድሞቹም ለ12ቱ። 14ኛው ለመቲትያ ለልጆቹም ለወንድሞቹም ለ12ቱ። 15ኛው ለኢያሪሙት ለልጆቹም ለወንድሞቹም ለ12ቱ። 16ኛው ለሐናንያ ለልጆቹም ለወንድሞቹም ለ12ቱ። 17ኛው ለዮሽብቃሻ ለልጆቹም ለወንድሞቹም ለ12ቱ። 18ኛው ለሐናኒ ለልጆቹም ለወንድሞቹም ለ12ቱ። 19ኛው ለመሎቲ ለልጆቹም ለወንድሞቹም ለ12ቱ። 20ኛው ለኤልያታ ለልጆቹም ለወንድሞቹም ለ12ቱ። 21ኛው ለሆቲር ለልጆቹም ለወንድሞቹም ለ12ቱ። 22ኛው ለጊዶልቲ ለልጆቹም ለወንድሞቹም ለ12ቱ። 23ኛው ለማሐዚዮት ለልጆቹም ለወንድሞቹም ለ12ቱ። 24ኛው ለሮማንቲዔዘር ለልጆቹም ለወንድሞቹም ለ12ቱ ወጣ።